ሰላም የተከበራችሁ የዓለም አካዳሚ ሰዎች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ይህ ዓለም አካዳሚ ነው። ዓለም አካዳሚ ደግሞ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን ጀማሪዎችን መሰረት ባደረገ መልኩ በኦንላይን ከየትም ሀገር ወይም ከየትም ቦታ ሆነው እያስተማረ ይገኛል። እናንተም መማር ማስተማሩ ላይ እድሉ ያልገጠማችሁ ውድ ቤተሰቦቼ በኦንላይን አማርኛና እንግሊዝኛን ከመሰረቱ መማር መጀመር ትችላላችሁ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ሶስተኛና ስድስተኛ ፊደሎች እንዴት እንደሚያስቸግሩና ዛሬ ደግሞ እንዴት ለይተን እንደምናነባቸው እናያለን ማለት ነው። በደንብ ቪዲዮውን ከመጀመሪያው እስከ መጨረሻው ድረስ ተከታተሉት ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን። ለምሳሌ ሶስተኛ ፊደሎች አሉ አይደል? ሶስተኛ ፊደሎች ከዚህ ጋር ደግሞ ስድስተኛ ፊደሎች አሉ። ማለትም በሶስተኛ የሚጀምሩና በስድስተኛ የሚጀምሩ ፊደሎች አሉ። በሶስተኛ ለምሳሌ ሲ አለች አይደል? ሲ ሰ ሱ ሲ የሰቤት ሶስተኛ ሲ ሲ ከዛ ተ ኛ ሲተኛ ሲተኛ አይደል? ሲተኛ ሲተኛ ማለት ሲተኛ ለማን ነው? ለኔ አይደለም አይደል? ሲተኛ ሲል ለሌላ ሰው ነው፣ ለሌላ ወንድ ልጅ ማለት ነው። ሲተኛ ለሌላ ወንድ ልጅ ለሌላ ወንድ ልጅ ለሌላ ወንድ ልጅ አይደል? ለኔ አሁን ነገር ሲተኛ። እሺ በስድስተኛ ደግሞ ስተኛ ደግሞ ለማን ነው? ለኔ ለራሴ። እሺ ስ እና ሲ ስንል ድምጻችን ቀጠን ይላል። ስ ስንል ደግሞ ትንሽዬ ወፈር ይላል። ስለዚህ ስተኛ ለማን? ለኔ አይደለ? ስተኛ ለእኔ። ስለዚህ ሶስተኛ ሲሆን ሲተኛ ለኔ ደግሞ ስተኛና ሲተኛ ሲ እና ስ አያችሁት? ሲ እና ስ ይለያያል ማለት ነው። ሲ ስል ድምፄ ወደ ኢ ነው የሚሄደው፣ ወደ ሶስተኛ ነው የሚሄደው። ስ ስል ግን ወደ ስድስተኛ ማለት ነው። ሰ ሱ ሴ ሳ ሴ ስ። ስለዚህ ሲተኛ እና ስተኛ በጣም ብዙ ተማሪዎች ተቸገሩ እናያለን ማለት ነው። ስለዚህ ከዚህ ላይ በደንብ መረዳትና በደንብ መገንዘብ ይኖርባችኋል ማለት ነው። ስለዚህ ሲተኛ ለሌላ ወንድ ልጅ፣ ስተኛ ደግሞ ለኔ። ስተኛና ሲተኛ ሲ እና ስ ማለት ነው። እንቀጥል። ሲበላ ልክ እንደ መጀመሪያው ሁሉ ሲ አይደለ? ስለዚህ ሲበላ ሶስተኛ ሲበላ ለሌላ ወንድ ልጅ ለሌላ ወንድ ወንድ ልጅ ምን አለ? ሲበላ ሲመገብ ማለት ነው። ሲመገብ። ይሄኛውስ ስበላ ማን? እኔ ማለት ነው። ስመገብ። ይሄኛው ደግሞ ሲመገብ ያ ልጅ ሲመገብ፣ እኔ ደግሞ ስበላ ለወንድ ለማን? ለኔ ለእኔ። ስበላ። በጣም አሪፍ። እንቀጥል። ሚስት። ይሄኛውስ ምስት። አያችሁት? ምስት ምንም ትርጉም የማይሰጥ ማለት ነው። ስለዚህ ሶስተኛና ከስድስተኛ የሚደባለቅባችሁ ወይም የሚምታታባችሁ የማትረዱት ሰዎች ከዚህ ጋር በደንብ መረዳት ይኖርባችኋል። ሚስት ትክክለኛ አባባል ነው አይደል? ሚስት ግን በስድስተኛው ስንጽፈው ግን ምስት አይባልም ማለት ምስት አይባልም። ቃል አይደለም፣ ትርጉም የለውም ማለት ነው። ስለዚህ ምስት አይባልም። ሚስት በትክክል ተጽፏል ማለት ነው። እንቀጥል። ሶስተኛ አይደለ? ከዛስ ሲራ ሶስተኛ፣ ራ አራተኛ። ሲራ ይባላል አይባልም? ኤክስ ነው ማለት ነው። እሺ ስድስተኛ ስራ። ይሄኛው ደግሞ ልክ ነው፣ ትክክለኛ አጠራር ወይም ትክክለኛ አባባል ነው ማለት ነው። ስራ
ስራ፣ ሲራና ስራ። ስንል ድምፃችን ትንሽ ወፈር እናደርጋለን። ለምን? ወደ ስለሚሄድ ማለት ነው። የስ አናባቢ ማን ስለሆነ? ስለሆነ ስድስተኛ ስለሆነ ማለት ነው። ስለዚህ ስራ፣ ስራ፣ ሲራ፣ ሲራ አይባልም ማለት ነው። ስለዚህ ስድስተኛና ሶስተኛ ፊደሎች የሚምታታባችሁ ሰዎች በዚህ መልኩ መገንዘብ ይኖርባቸዋል። ሶስተኛን ስንጠራ ሁሌም ድምፃችን ቀጠን እያለ ነው የሚሄደው። ቀጠን እያለ ይሄዳል። እሺ ስድስተኛ ስናደርግ ደግሞ ስለሆነ አናባቢው ወደ ወፈር እያለ ይሄዳል ማለት ነው። ስተኛ ለምሳሌ ስተኛና ሲተኛ፣ ሲ እና ስ ይለያያሉ ማለት ነው። አሁንም ሚስት፣ ሚ እና ም በደንብ ይለያያል። አሁንም ሲራ እና ስራ። ስለዚህ ስድስተኛ ሲሆን ወፈር ይላል፣ ሶስተኛ ሲሆን ደግሞ ቀጠን እያደረግን እንሄዳለን ማለት ነው። ስለዚህ በዚህ መልኩ በትንሽ በዚህ ምሳሌ መሰረት ሌሎችንም መረዳት ትችላላችሁ ማለት ነው። ሶስተኛ ሲሆን ቀጠን ያደረግነው ነው የምንሄደው፣ አናባቢው ስለሆነ፣ ስድስተኛ ሲሆን ደግሞ ስለሆነ ወፈር እያደረግን እንሄዳለን ማለት ነው። ውድ ቤተሰብ ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ደግሞ ስንገናኝ ሰላማችሁ ይብዛ። ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ውድ ቤተሰብ በቀጣይ እስክንገናኝ ቻው።